በ2030 በ5 ዓመት ውስጥ የዓለም ትልቁ ኢኮኖሚ ይሆናል በሚል ዓለም አቀፍ የገንዘብ ተቋማት ተንብየውላታል። ይህች ሀገር በደቡብ እስያ የምትገኘው የህንድ ሪፐብሊክ ነች። በስፋት ከዓለም ሰባተኛዋ ትልቋ ሀገር ናት። እንደ አውሮፓውያን አቆጣጠር ከ2023 ወዲህ በዓለም ትልቁ እጅግ ሰፊ የሕዝብ ቁጥር ያላት ሀገር ሆናለች። ዛሬ ህንድ የ1.4 ቢሊዮን ሕዝብ ባለቤት ናት። ህንድ ነፃነቷን ካገኘች ከ1947 ከ80 ዓመታት ወዲህ የዓለም ትልቋ የዲሞክራሲ ማዕከል ትባላለች። ትልቅ የሕዝብ አቅም፣ የኢኮኖሚና የፖለቲካ ታሪክ ቀያሪ፣ የሰለጠነ የሰው ሀብት ያላት ህንድ በርካታ ሀገራዊ ጥሬ ሀብትና ደቡቧን በስፋት አቅፎ የያዘ የታላቁ ህንድ ውቅያኖስ ተዝቆ የማያልቅ የተፈጥሮ ሀብት ባለቤት ናት። ይህን የሰው ኃይልና የሀገር ተፈጥሯዊ ሀብት ደምራ የዓለም መሪ ኢኮኖሚ እንደምትሆን ይጠበቃል። ህንድ በዜጎቿ ብቻ ሳይሆን የዓለም ሀገራት ዜጎችን የሚያሰለጥኑ በርካታ ዩኒቨርሲቲዎች፣ የምርምር ተቋማትና ኢንስቲትዩት ባለቤት ናት። በሳይንስና ቴክኖሎጂ በተለይም በዲጂታል ጥበብና በህዋ ምርምር ጥናት ብቻዋንና ከሌሎች ሀገሮች ጋር በትብብር ወደፊት የቀደመች ሀገር እንደሆነች ይታወቃል። የሃይማኖት ብዝሃነት ክርስቲያን፣ ሙስሊም፣ ጁዳይዝም፣ ዞሮአስትራይዝም የሚራመዱባት፣ የብሔር ብዝሃነትም ያለባት፣ ሁሉን አቻችላ አንድ ታላቅ የሚናበቡ የሚደጋገፉ ዜጎችን የፈጠረች የጠንካራ ዲሞክራሲ ሀገር ተምሳሌት ናት ህንድ። ከ1950 ዓመተ ምህረት ጀምሮ ለ75 ዓመታት በዲሞክራሲያዊ የፓርላማ ሥርዓት የምትተዳደር ጠንካራ ፌዴራላዊ ሪፐብሊክ ለመሆን ችላለች። ያላትን የቋንቋ ብዝሃነትና የብሔር ብዝሃነት አቻችላ አደጋግፋ አግባብታ አንዱ ለሌላው አስፈላጊና ህልውና መሆኑን አሳምና አንዱ ያጣውን ከሌላው የሚያሟላበትና አንዱ ያለውን ለሌላው የሚያቀርብበት የተደጋገፈ በልዩነት ውስጥ አንድነትና ተፈላላጊ ተደጋጋፊነትን ያጸናች ሀገር ናት ህንድ። የህንድ ሕዝብ በ1951 እንደ አውሮፓውያን አቆጣጠር ከነበረበት 361 ሚሊዮን አሁን በ2025 1.46 ቢሊዮን በመሆን ከዓለማችን አንደኛና ከዓለም 8.2 ቢሊዮን ሕዝብ ደግሞ 17 በመቶውን የህንድ ይሸፍናል። የህንድ የነፍስ ወከፍ ገቢ በ1951 ከነበረበት $64 አሁን ወደ 2600 የአሜሪካን ዶላር በላይ ከፍ ብሏል። የማንበብና መጻፍ ምጣኔ ከነበረበት 16 በመቶ ዛሬ 75 በመቶ ተመንድጓል። ህንድ በአንጻራዊነት በ1950 ድሃ ከምትባልበት ሀገራዊ ቁመና ተነስታ ዛሬ የፈጣን አዳጊ ኢኮኖሚ ተምሳሌት ተደርጋ የምትጠቀስ አሁንም ከታላላቆቹ ልዕለ ኃያላን ሀገራት ምድብ ኢኮኖሚዋ በከፍተኛ መጠን እያደገ እየተመደደገ የሚገኝ የኢንፎርሜሽን ቴክኖሎጂ ማዕከል ወይም ሀብ የሆነች በሥራ ክቡርነት የሚያምኑ በታታሪ ሕዝቦቿ ንቃትና ትጋት የድህነት ምጣኔዋን የቀነሰችና የድህነት ታሪኳን የቀየረች ሀገር ናት። የኒውክሌር የጦር መሣሪያ ባለቤት የሆነችው ኒው ደልሂ በዓለም አቀፍ መድረኮችና ስብስቦች የምትከበርና ወዳጅነቷን ምዕራቡም ምስራቁም ዓለም የሚፈልገው በዓለም አደባባይ ግርማ ሞገስ የተላበሰች ሀገር አድርጋ ራሷን እንደገና ፈጥራለች። ከህንድ ሀገራዊ አቅሞች ውስጥ አንዱ ሁሉን አይነተ ሰብል፣ ሁሉን አይነተ እንስሳ መሸከም ማብቀል የሚችል አይነተ ብዙ የሆነ መልክዓ ምድሯ ነው። ሜጋ ዳይቨርስ ላንድ ይሏታል። አይነተ ብዙ የብዝሃ ሕይወት መልክዓ ምድር እንደማለት ነው። በርካታ ባህላዊና ቁሳዊ ቅርሶች ያሏት ህንድ የዱር እንስሳቶቿ ሌላው የቱሪስት መስህብና የሀገራዊ ኢኮኖሚዋ ድጋፍ ነው። ከዓለም 17 ብዝሃ መልክዓ ምድር ወይም ሜጋ ዳይቨርስ ሀገሮች አንዷ የሆነችው ሀገሪቱ ከዓለም 36 የብዝሃ ሕይወት የተለያዩ ነጥቦች አራቱ በህንድ ይገኛሉ። ምዕራባዊ የጋትስ ቀጠና፣ የሂማሊያ ቀጠና፣ የኒኮባር ደሴቶች ቀጠናና የኢንዶ በርማ ነጥቦች የተለያዩ የብዝሃ ሕይወት ሀብቶቿ ናቸው። ከጠቅላላው አህጉር አከል የመሬት ስፋቷ እስከ 30 በመቶ የሚጠጋው በአይነተ ብዙ ጥቅጥቅ ደኖች የተሸፈነ ነው። የህንድ መሬት ከከፍተኛው ከፍታ ከሂማሊያ ጀምሮ እስከ ምዕራብ ጋትስ ሞቃታማና እርጥበታማ አረንጓዴ ደኖች፣ ከሰሜን ምዕራብ በረሃማ አካባቢዎች እስከ የባህር ዳርቻዎች ሰፋፊ ሜዳዎች እንዲሁም የማንግሩቭ ባህረ ገብ መሬቶች ወይም ልሳነ ምድር ድረስ የተለያዩ ስነ ምህዳር ያላት ሀገር ናት ህንድ።
ይህን ሁሉ ሀብት ሀገራዊ አቅም የማድረግ ሰፊ ዕድል አላት ይባልላታል። የህንድ ኢኮኖሚ በዓለም አንደኛው ኢኮኖሚ ይሆናል የሚባለውም በዚሁ በሀገራዊ አቅሟና በሕዝቦቿ ጥንካሬ ነው። ተፈጥሯዊ ደኖቿን ለመጠበቅና ለመንከባከብ እንዲሁም አዳዲስ አካባቢዎችን በአረንጓዴ ድርቅና እርጥበትን የሚቋቋሙ እንደ ስነ ምህዳሩ የተለያየ የእጽዋት ልማቷ ከፍተኛ ደረጃ አድርሷታል። ከ1935 ጀምሮ የፓርክ ልማትና የጥብቅ ቦታዎችን ከልሎ የመንከባከብ በአዋጅ ያጸደቀችውና በሕግ ያስደገፈችው ተግባርና ልማቷ ዛሬ ህንድ 1022 ጥብቅ ቦታዎችና የበርካታ ፓርኮች ባለቤት አድርጓታል። ይኸው ተግባር እዛው ሳለ ከፍተኛ የሀገሪቱ ችግር የነበረውን የሕገወጥ አደንና የደን ምንጠራን ተከላክሎላታል። በ1972 ያጸደቀችው የዱር ሕይወትን እንስሳትም እጽዋትም የመጠበቅ አዋጅ እንዲሁም የዱር እንስሳትን የመጠበቅ ፕሮጀክት አይነተ እጽዋትና አይነተ እንስሳትን ለማባዛትና ሀገራዊ ሀብት ለማድረግ አስችሏታል። የዚችን ሀገር ጉርብትናና ወዳጅነት በዓለም ዙሪያ የማይፈልግ ፈልጎ ማግኘት አይቻልም። በዚሁ ሳምንት ህንድ በመካከለኛው ምስራቅ 2 ሀገሮች ጆርዳንና ኦማን እንዲሁም በአፍሪካ 1 ሀገር ኢትዮጵያ ጉብኝት አድርጋለች። ጉብኝቱ የህንድ ኢትዮጵያን ጂኦፖለቲካዊና ኢኮኖሚያዊ ግንኙነትን በተመለከተ ምን ትርጉም አለው? አድማጮች፣ የዳሰሳ ዝግጅታችን የሳምንቱ አቅጣጫችን አድርገነዋል። አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። አብራችሁን ቆዩ። ታሪካዊ የህንድና የኢትዮጵያ ግንኙነት ወደ ኋላ 2 ሚሊኒየም ወይም 2000 ዓመታት ይጓዛል። ታሪካዊ ትስስሩ የ2000 ዓመታት የተመዘገበ ታሪክ አለው። በሁለቱ ሀገራት መካከል ያለው የንግድ ግንኙነትና ልውውጥ የተጀመረውና የበለጸገው በአንደኛው መቶ ክፍለ ዘመን ከአክሱም ስርወ መንግሥት ጊዜ ጀምሮ ነው። የህንድ ነጋዴዎች በስድስተኛው መቶ ክፍለ ዘመን በኢትዮጵያ ጥንታዊትና ዝነኛ የወደብ ከተማ በአዱሊስ በኩል ሐርና የቅመማ ቅመም ምርቶችን ይዘው በመምጣት በዝሆን ጥርስና በወርቅ ይገበያዩ እንደነበር ታሪክ መዝግቧል። የዲፕሎማሲ ግንኙነቱ የተጀመረው እንደ አውሮፓውያን አቆጣጠር በ1948 ህንድ ነፃነቷን ካገኘች በኋላ በሳርዳር ሳንቲ ሲንግ የሚመራ ለበጎ ፈቃድ ተልዕኮ ወደ ኢትዮጵያ የተላከ ቡድን በኢትዮጵያ መንቀሳቀስ ከጀመረ ጊዜ ጀምሮ እንደሆነ ታሪክ ዘግቧል። በዚሁ ዓመት ከዛሬ 75 ዓመታት በፊት ማለት ነው፣ ዲፕሎማሲያዊ ግንኙነት በሊጌሽን ደረጃ ተቋቁሞ ሥራ ጀምሯል። የሁለቱ ሀገሮች ሙሉ ዲፕሎማሲያዊ ግንኙነቱ ሳንደርሳንት ሲንግን የመጀመሪያው በኢትዮጵያ የህንድ አምባሳደር አድርጎ በኢትዮጵያ ተመስርቷል። ከ7 አስርት ዓመታት በላይ የተጋመደው የኢትዮ ህንድ ዲፕሎማሲያዊና ኢኮኖሚያዊ ግንኙነት ዛሬ ወደ አዲስ ምዕራፍ ባደገ መድረክ በሁለትዮሽና በደቡብ ትብብር መድረክ ተጠናክሮ የታደሰ ይመስላል። ጂኦፖለቲካዊ ፍላጎትና ጂኦስትራቴጂያዊ ተጠቃሚነት በጋራ ያቆሟቸው ጉዳዮች እንደሆኑ ይታመናል። ህንድ ከዓለም የአፍሪካ ሀገሮች ለይታ ኢትዮጵያን ለምን መረጠች ብሎ መጠየቅ ያስፈልጋል። በሳምንቱ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በአፍሪካ ቀንድ ቀጠና፣ በኢትዮጵያ በባሕረ ሰላጤ ቀጠና፣ በኦማንና በሜዲተራኒያን ቀጠና በጆርዳን ጉብኝት አድርገዋል። ስትራቴጂካዊ ስምምነቶችንም አስረዋል። ህንድ በእነዚህ ቀጠና ውስብስብ ግና እርስ በርሱ የተያያዘ ጂኦፖለቲካዊ፣ ጂኦ ኢኮኖሚያዊና የጂኦ ጸጥታና ደህንነት የወቅቱ ምህዳር ውስጥ ያላትን ሚና ለማሳደግ እንደምትፈልግ አመላካች ነው። ዛሬ ዓለም እየጠበበች ናት በሚባልበት ዘመን ረጅም ዘላቂ የሆነ ሀገራዊና ቀጠናዊ ልማት ለሚያልም ኢኮኖሚ ግጭት፣ ቀውስ፣ ሽብር፣ የባህር ውንብድና፣ የደህንነት እጦት እጅግ አሳሳቢና አሰናካይ መሆናቸውን ማሰብ ይቻላል። ስለዚህም ከቀጠናዊ ጠንካራ አቅሞች ጋር መተባበር ለነገ የማይሉት ሥራ ነው። በአፍሪካ ቀንድ፣ በመካከለኛው ምስራቅና በህንድ ፓሲፊክ ክልል ውስብስብና እርስ በርሱ የሚደጋገፍ ግጭትና የጸጥታ ችግር የነገሰበት አካባቢ ነው። ህንድ በፈጣን ሁኔታ እንደሚያድግ ኢኮኖሚ ይሄ ያሳስባታል። የህንድ እያደገ የመጣው ጂኦ ኢኮኖሚያዊ በተለይም የኢንዱስትሪ
የባህር ላይ ልማትና የወታደራዊ ኃይል ከፍታ ወይም አይበገሬነት በተለይም ከስትራቴጂያዊ አጋሮቿና ከቀጠናዊ ተባባሪዎቿ ጋር በመጣመር በቀጠናው ጂኦፖለቲካ ውስጥ ትልቅ ሚና እየተጫወተ መጥቷል። ከዚህ ሌላ በምዕራብ እስያ ቀጠና ህንድ ከኦማን ጋር የምትዋሰነው የአረቢያን ባህርና አካባቢው፣ በሰሜንና ምስራቅ አፍሪካ ቀጠና የተከሰቱ ተደጋጋሚና ተደጋጋፊ የተቆላለፉ ወይም የተያያዙ ግጭቶች በዓለም አቀፍ የፖለቲካ መድረክ ሁከትና ብጥብጥ በመፍጠር የሚሊዮኖችን ሕይወትና ኑሮ በማወክ በአካባቢዎቹ ሰላምና መረጋጋትን አደጋ ላይ ጥሏል። ይሄ አንድ ነገር ማድረግ ወይም አወንታዊ ጣልቃ ገብነት ፖዚቲቭ ኢንተርቬንሽን የሚፈልግ ነው። ሌላ ደግሞ ዋና ነገር አለ። አሁን እየጨመረ ከመጣው ዓለም አቀፋዊ ብጥብጥ አንጻር በተለይ ከመካከለኛው ምስራቅ ግጭትና ውጥረቶች እስከ ቀይ ባህርና ዋና ዋና የንግድ ነጥቦች ወይም ሀቦች ዓለም አቀፍ የአቅርቦት ሰንሰለት መስተጓጎል፣ ይህን ለማስተካከል በሀገሮች መካከል ጥብቅ ክትትልና ጥብቅ ትብብር ይፈልጋል። ለጸጥታና ደህንነት ውስጣዊ ሀገራዊ ፍላጎቱ ያላቸውና ሀገራዊ ወታደራዊ ድርጅትና አቅሙም ያላቸውን ሀገሮች ትብብር ህንድ ሳትፈልግ አልቀረችም። ከዚሁ ጎን ለጎን ደግሞ በአፍሪካ ላይ ትላልቆቹ ልዕለ ኃያላን ፍላጎትና የትብብር ሽሚያ በሚያደርጉበት በዚህ ወቅት ህንድ በአፍሪካ ዲፕሎማሲያዊ ቦታዋን፣ ዲፕሎማሲያዊ ግዛቷን በማሳመን ለማስፋትና መልሳ ለማግኘት ትሻለች። ብሎም ከሀገሮች ጋር የነበራትን የረጅም ጊዜ ግንኙነቶችን አድሳና አጠናክራ ጠንካራ ስትራቴጂያዊ አጋር ማድረግ ትፈልጋለች። ኢትዮጵያ ትክክለኛዋ ማረፊያ ነበረች። የጠቅላይ ሚኒስትር ናሬንድራ ሞዲ በአዲስ አበባ ጉብኝት ስትራቴጂያዊ ጠቀሜታው ለህንድ ብቻ አይደለም፣ ለኢትዮጵያም ለቀጠናዎቹም የጋራ ሀገራዊ ፋይዳ ያለው ትርጉም አለው። ኢትዮጵያም ህንድም የቀይ ባህርና የአፍሪካ ቀንድን ጂኦግራፊያዊ ጠቀሜታ ለጋራ ቀጠናዊ ጥቅም ለማዋልና ብሎም የደህንነትና የሰላም ቀጠና ለማድረግ ይፈልጋሉ። ለዚህም ደግሞ ትብብሩ ይረዳቸዋል። ሁለቱም እንደ ብሪክስ አባል ሀገራት የደቡብ ትብብርን ለማጠናከርና የስብስቡን ዓለም አቀፋዊ አወንታዊ ተጽዕኖ ለማስፋት ያግዛቸዋል። ለየሀገሮቻቸው ለደልሂና ለአዲስ አበባ ደግሞ የሁለትዮሽ ትብብራቸውን ለጋራ ግቦች ማሳኪያ ሊያደርጓቸውም ይችላሉ። የቀይ ባህርና የአፍሪካ ቀንድ አካባቢዎች በግጭትና በጸጥታ ችግር የተቸገሩ ይሁኑ እንጂ ከ21ኛው ክፍለ ዘመን መጀመሪያ ጀምሮ ጂኦስትራቴጂካዊ ጠቀሜታቸው እያደገ መጥቷል። ለንግድ መስመርና በቀላሉ ከቀጠናው ሀገሮችና ከዓለም ዙሪያ ምርቶችን ለማዘዋወር የተመቸ ጂኦግራፊያዊ መድረክ መሆኑ አልቀረም። ከስትራቴጂያዊ ጠቀሜታቸው አኳያ ቀጠናዎቹ እየተቀየሩ እየተለወጡ መጥተዋል። ዋጋቸው ጨምሯል። የአፍሪካ ቀንድ ቀጠናና የቀይ ባህር አካባቢ ሀገሮች መተማመን የጠፋባቸው፣ የመሠረተ ልማት እድገት የተስተጓጎለባቸው ወይም የተጓተተባቸው፣ የንግድ ኮሪደሮችና የገበያ ሀቦች የወደቁባቸው መሆኑ በቀጠናው መንግሥታት መካከል ፖለቲካዊና ኢኮኖሚያዊ ግንኙነቶችን ያወከ፣ አሉታዊ ተጽዕኖ የፈጠረና ትብብርን ያዳከመ ሁኔታን ፈጥሯል። የእነዚህ ቀጠናዎች ሰላምና መተማመን ማጣት ደግሞ እንደ ኢትዮጵያና ህንድ ለመሳሰሉት ሀገራት ስጋት የሚፈጥር ነው። ቀጠናዎቹ የጂኦ ስትራቴጂካዊ ጠቀሜታ ለሁለቱም ሀገሮች ስላላቸውና በዚህ ዘመን ደግሞ ጠቀሜታቸው እየጨመረ የመጣ በመሆኑ ቀይ ባህር ለቀጠናውና ለዓለምም አስፈላጊ የሆነ የባህር መገናኛ መስመር መሆኑ እያደገ መጥቷል። በእነዚህ ክልሎች የሚነሳው ማናቸውም ግጭት ሰላምን ብቻ ሳይሆን የባህር ደህንነትንም አደጋ ላይ በመጣል የብዙዎች የቀጠናውና የዓለም ሀገሮች ጥቅም የሚያሳጣ በመሆኑ የሁሉንም ትኩረት አግኝቷል። የባህሩን ጸጥታና ሰላም የሚያስጠብቅ ጠንካራ አቅሞችና የአቅሞች ትብብርም ይጠይቃል። የባህር ቀበኞችና አለመረጋጋቱ ቀድሞውንም ሆድ የባሰውና ያልተረጋጋውን የአፍሪካን ቀንድ ቀጠና የሚያተራምሰው ነው የሚሆነው። በቀጠናው በቅርብ ርቀት የእስራኤልና የኢራን ግጭት ዛሬም ያልተቋጨና መልሶ ሊፈነዳ የሚችል መሆኑ ግምት ውስጥ መግባት አለበት። ሌሎች የግጭት የተጠመዱ ፈንጂዎችም በየአካባቢው አሉ። በዚህ ቀጠና ሌሎች ከክልሉ ውጪ ያሉ ተዋናይ ኃይሎችም መኖራቸው ደግሞ የአፍሪካ ቀንድና ቀይ ባህር
የህንድ ውቅያኖስ ስትራቴጂካዊ መስመርና ጎረቤት ማድረጉም በስጋት ሌላው የህንድን ትኩረት የሳበና ወደ ኢትዮጵያ ለትብብርና ወዳጅነት ያመጣ ጠንካራ ምክንያት ነው። ህንድ ከአፍሪካ ቀንድና ከቀይ ባህር ጋር ያላት ግንኙነት በሰላም ማስከበርና የባህር ቀበኞችን፣ ሽፍቶችን በመከላከል ላይ ያተኮረ ሆኖ ተገድቦ ቆይቷል። ይህን ማስፋት ትፈልጋለች፣ መስፋትም አለበት። ስለዚህም ለህንድ የአፍሪካ ህብረት ዋና መቀመጫና የአፍሪካ ቀንድ የፖለቲካና የኢኮኖሚ ዋና ተዋናይ የሆነችው ኢትዮጵያ ታስፈልጋታለች። የሁለቱ ሀገሮች ትብብር ለዓለም አቀፍ መልካም አስተዳደር፣ ለህዝብ ለህዝብ ትስስር፣ ለኢኮኖሚ ትብብር፣ ለባህር ደህንነትና ሰላም የጋራ ጥቅም አለው። ለሁለቱ ሀገሮች ብቻ ሳይሆን ለቀጠናውም በሙሉ። ለህንድ ደግሞ በቀጠናው የፖለቲካ ተሳትፎዋን ለማሳደግና ስትራቴጂያዊ ቦታዋን መልሳ ለማግኘት ብሎም በቀጠናው ዲፕሎማሲያዊ ቦታዋን ለማስፋት ያግዛታል። በዚህ ግንኙነትና የኃይል ጥምረት የሚከፋ ካለ የባህር ዘራፊዎች፣ ቀማኞች በቀጠናዊ የጋራ ጸጋ በጋራ መጠቀም መንገድ ላይ የቆሙ ወገኖች ብቻ ናቸው። ትብብሩ የዊን-ዊን ወይም የሁሉንም አሸናፊነት ውጤት ያዘለ ነው። ከፍተኛ የሕዝብ ቁጥር ያላት ኢትዮጵያ በጂኦግራፊያዊ አቀማመጧ በቀይ ባህርና በኤደን ባህረ ሰላጤ መገጣጠሚያ ላይ የምትገኝ መሆኗ ለህንድ አመቺ ስትራቴጂያዊ አጋር ሀገር ለመሆን አብቅቷታል። የኢትዮ ኢንዲያ ግንኙነት የቀጠናዊ ከባቢያዊ ሰላምና ደህንነት ሀገራዊ ፍላጎት ከኋላ በጉልበት የሚገፋው ትብብርና ጥምረት ነው። በምዕራብ የህንድ ውቅያኖስ ያሉት ሀገሮች የኢንዶ ፓሲፊክ ቀጠና ውጥረት፣ ቀይ ባህርና የአፍሪካ ቀንድ ቀጠና ግጭቶችና ውንብድናዎች ህንድና ኢትዮጵያ በቀጠናቸው በጋራ ለመገንባት በሚፈልጉት የአስተዳደርና የጸጥታ ሥርዓት ላይ ፈተና የደቀነ ነው። በእነዚህ ቀጠናዎች ያለው የማያቋርጥ የፖለቲካ ኢተገማችነት፣ አይጠበቄነት፣ ተለዋዋጭነት፣ ያልተረጋጋና አስተማማኝ ሁኔታ አለመኖር ሁሉ ህንድም ኢትዮጵያም በሰፊው የባህር ዳርቻ ቀጠናዎቹ ኢኮኖሚያዊና ጂኦፖለቲካዊ ጥቅሞቻቸውን ለማስጠበቅ ስትራቴጂካዊ ሚዛን ለማስያዝ አንዳቸው ለሌላቸው ያስፈልጋሉ። ዝም ብሎ የተለመደ የዲፕሎማሲ መልክ ወይም ፊት ለመወልወል ወይም የተለመደ የግንኙነት ቃል ከመግባት የዘለለ የራቀ፣ የሰፋ፣ የጠለቀ ቀጠናዊ ጂኦፖለቲካዊና ኢኮኖሚያዊ ምክንያትና ጥቅም የሚነዳው ነው የህንድና የኢትዮጵያ ግንኙነት። ለሁለትዮሽ ትብብርም የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት ትልቅ ትርጉም አለው። ከ2025 እንደ አውሮፓውያን አቆጣጠር የህንድ የውጭ ምርቶች በመጠንም በአይነትም ጨምረዋል። የምህንድስና ቁሳቁሶች፣ ውድ ጌጣጌጦች፣ የመድኃኒት ምርቶች፣ ኤሌክትሮኒክስ መሳሪያዎች፣ የግብርና ውጤቶች፣ ሩዝና ቅመማ ቅመም፣ ማዕድናት፣ ነዳጅ ዘይት ወደ አሜሪካ፣ የተባበሩት አረብ ኤሚሬትስ፣ ኔዘርላንድስ፣ ብሪታንያ፣ ቻይና፣ ሲንጋፖር፣ ሳውዲ አረቢያና ባንግላዴሽ ትልካለች ህንድ። ጠንካራው የህንድ ኤክስፖርት በ2024 ከነበረበት ዓመታዊ 437 ቢሊዮን ዶላር ገቢ በ2025 825 ቢሊዮን ዶላር በላይ በዓመት ከውጭ ንግድ አግኝታበታለች። ዛሬ በተለይ ከአሜሪካ የንግድ ታሪፍ በኋላ የወጪ ምርቷን ተቀባይ ሀገር ወደ ምስራቅና አፍሪካ በማዞር የታሪፍ ጫናው ያሳደረውን የንግድ ክፍተት እያሟላችበት ይገኛል። የህንድ ኤክስፖርት ዋነኛ ባህሪ የኢኮኖሚ ባለሙያዎች እንዳሉት ከዓመት ዓመት በወጥነት እድገት እያሳየ መምጣቱና በተለያዩ ምርቶችና በተለያዩ የገበያ አማራጮች የሚመራ መሆኑ ነው። ብዝሃ ምርትም ብዝሃ ገበያም የህንድ የውጭ ምርት ባህሪያት ናቸው። ከውጭ ምርቶቿ በተጨማሪ ወጪ አገልግሎቶቿም በተለይ የኢንፎርሜሽን ቴክኖሎጂ አገልግሎት ሽያጯም በከፍተኛ ደረጃ የህንድን ገቢ እያሳደገው የሚገኝ ነው። ከዚች አይነት ሀገር ጋር የዲፕሎማሲ የንግድና የኢኮኖሚ የሁለትዮሽ ግንኙነት ማድረግ በራሱ ትልቅ ዕድል ነው። ጠንካራ የንግድ ግንኙነት ለማሰርና የውጭ የንግድ ዓለም አቀፍ ተሞክሮችን ለመቅሰምም ይረዳል። ኢትዮጵያ የአፍሪካ ህብረት መቀመጫና አስተናጋጅ ሀገር ብቻ ሳትሆን በአፍሪካ ቀንድም ጠቃሚና ጠንካራ ቀጠናዊ ኃይል ናት። ህንድና ኢትዮጵያ በግብርና፣ በጤና አጠባበቅ፣
በትምህርትና በመሠረተ ልማት ግንባታዎች ላይ በትብብር ሲሰሩ የቆዩትን ለማስፋትና ለማዋሃድ ወደ ተሻለ ደረጃም ከፍ ለማድረግ ወደ ስትራቴጂያዊ አጋርነትም ለማሳደግ አስችሏቸዋል። የንግድ ንግግሮች፣ የኢንቨስትመንት ልውውጦች፣ የሕዝብ ለሕዝብ ግንኙነቶች፣ የጸጥታ ጉዳይ ላይ በጋራ መስራት፣ የቀጠናዊ ጸጋዎችን በተለይም ባህርና ውቅያኖስን በፍትሐዊነትና በጋራ ለመጠቀምና ጸጥታውን ለማስጠበቅ ህንድና ኢትዮጵያ ጠቃሚ አጋር መሆን ያስችላቸዋል። በደቡብ ትብብርም በጋራ በመስራትና ለጋራ ቀጠናዊ ጥቅምም በመትጋት በህንድ ውቅያኖስም በቀይ ባህርም አወንታዊ ተጽዕኖ ማሳደር ይችላሉ። ዓለም አቀፍ ፍትሐዊ አስተዳደር እንዲሰፍንና የሕገ ወጥነት፣ የግጭትና የባህር ውንብድና እንዲከስም ሚናቸው የጎላ ይሆናል። በደቡብ ግንኙነት ማንንም በማይጎዳ ማንም ላይ ያላነጣጠረ ለሁሉም ግን በየደረጃው የሚጠቅም ትብብርንም ለማጠናከር የህንድና የኢትዮጵያ ወዳጅነት ሚናው የጎላ ነው። ህንድ ከአፍሪካ ጋር ያላትን ግንኙነት ለማስፋትና ለማጠናከር የዓለም አንዱ የኢኮኖሚ ኃይል ለሆነው ወደ አፍሪካ የዓለም ውክልና መግቢያና መናኸሪያ በኢትዮጵያ በኩል ማድረግ ትፈልጋለች። የደቡብ ትብብር ታዳጊ ሀገራት ለጋራ ጥቅምና ለጋራ ብልጽግና በጋራ የሚሰሩበትና መተማመንን የሚፈጥሩበት መድረክ ነው። በመሠረተ ልማት መተሳሰር፣ አንዱ ሀገር ለሌላው ሀገር አስፈላጊ መሆን፣ አንዱ ሀገር በሌላው ሀገር ጥቅምና ፋይዳ ያለው መሆኑንም ማረጋገጥና በአጠቃላይ ቀጠናዊ የኢኮኖሚ ትስስርን ለመፍጠር መሳሪያ ሆኖ ለህንድም ለኢትዮጵያም ያገለግላል። ለቀጠናውም ያገለግላል። ለኢትዮጵያም ለህንድም የቀይ ባህርና የአፍሪካ ቀንድን ጂኦግራፊያዊ ጠቀሜታ ለቀጠናው ሀገራት ሁሉ ለጋራ ደህንነትና ጥቅም በማዋል ከፍ ያለ ቀጠናዊ ጥቅም የሚያመጣ ትብብር ነው። ሞዲ ኢትዮጵያን የጎበኙበት ወቅት ዋና የውጭ ኃይሎች በአህጉር አፍሪካ ላይ ተጽዕኖ በሚያሳድሩበት ወቅት መሆኑ ኒው ዴልሂ በአዲስ አበባ ተገኝታ በአፍሪካ የራሷን አወንታዊ ተቀባይነት ለማግኘት የፈለገች መሆኑን ያሳያል። ኢትዮጵያ በአፍሪካ የፖለቲካና የኢኮኖሚ ምህዳር ውስጥ ልዩ ቦታ ያላትና በአህጉሩ ፈጣን የኢኮኖሚ እድገት እያስመዘገቡ ካሉ ሀገራት አንዷና ዋና የዲፕሎማሲ ማዕከል በመሆኗ ህንድ ከኢትዮጵያ ጋር ትስስሩን መፈለጓ ከአፍሪካ ጋር ያላትን ስትራቴጂያዊ የትብብር አቅም የመክፈቻ በር ኢትዮጵያን ማድረጓን ያሳያል። ጠቅላይ ሚኒስትር ናሬንድራ ሞዲ በዮርዳኖስ ኦማንና ኢትዮጵያ ያደረጉት ዲፕሎማሲያዊ ግንኙነትና ትስስር የህንድን ዓለም አቀፋዊ ግንኙነት እንደሚያጠናክረውና እንደሚያስተካክለው የፖሊሲ ማሻሻያም የሚያስደርግ ጉብኝት ነው። የህንድ የምዕራብ እስያ ግንኙነቷን ያሳድግላታል። የህንድ አፍሪካን ግንኙነት ያጠናክርላታል፣ ወይም ከሌሎች ልዕለ ኃያሎች ጋር በአፍሪካ ግንኙነት ዙሪያ ጥሩ ተወዳዳሪ ያደርጋታል። የደቡብ ትብብር አመራርነቷን የሚያሳድግና የረጅም ጊዜ ስትራቴጂያዊ ተጽዕኖ ፈጣሪ እንደሚያደርጋትም ይታመናል። ጉብኝት የተደረገባቸው ሀገራቱ በጥንቃቄና በጥናት የተመረጡ ናቸው። ከእድገቷና ከስፋቷ ጋር የተንሰላሰለ የውጭ ፖሊሲዋንም እንድትከልስና እንድታስተካክል ይረዳታል ለህንድ። ሦስቱ ሀገራት ደግሞ ያበረከቱትን አስተዋጽኦ ያህል ከህንድ ኢኮኖሚያዊና ዲፕሎማሲያዊ ግንኙነት ትርፎችን መሰብሰብ ያስችላቸዋል። አድማጮች፣ በህንድ ጉብኝት ላይ ያተኮረው የዳሰሳ ዝግጅታችን የተከታተላችሁት ነበር። አዘጋጅና አቅራቢ ሳሙኤል እንዳለ ነበርኩ። በያላችሁበት ሰላም።